ጀነራል አንተነህ ጥሩ ነው። አያና እንኳን ደህና መጣህ። ቴዲ ቅድም ረበሽኩ መሰለኝ። እኔ ጥያቄዎች ያሉን የአባይን ግድብ ክሬዲት ለግለሰብ ለመስጣት ትላላጣላችሁ የሚሉ አሉ። እኛ ለአብይ እንደመሰለ አይደለም። ማይዳም ብሎ ኢትዮጵያ ሁሉ አይደለም አንተ እና እኔ አይደለም ማሪ አፍሪካ ሙሉ ነው ማይዳም ያለው። አሁን ማይዳም ነው አፍሪካ ሁሉ። አብይ ማይዳም የሚለውን ቲሸርት ለብሷል ያለ ጀዋር ነው። አብይ ሐውልት ሰርቷል፣ የራሱን ሐውልት ሰርቷል። ሐውልትን በፔጁ ጭምር ለጥፎ ያሳየው ማን ነው? ጀዋር ነው። ተቃሞችን ነው ጠይቅልኝ ማለት ደጋፊዎች እንደው በሐውልቱ ላይ ፐርሰናሊ እኔ ካል የሊደርሺፕ ኳሊቲ የታየበት ነው። አራትም አምስትም መሪ አላስቀመጠም። የኢትዮጵያ ብሔር ብሔረሰቦችን ነው ያስቀመጠው። አለቀ፣ ሞታ ይሄ ጉዳይ። አባይ ግድብ ተመልሰ መጣ አፍርሰ ምስራ አይደለም የዚህ ትውልድ አድዋ ነው። አለቀ፣ የሞተ ጉዳይ። እንደ ግለሰብ እናንተ እንደምሉ ልናገርና ለክብር ጠቅላይ ሚኒስትር አብይ አህመድ እንደ ግለሰብ ልናገርና በራሱ ማስመዝገብ ከፈለጋ 100 ህዳሴዎች ከፊት ለፊቱ ተደርድሯል። መንገዱ ክፍት ነው። በራሱ እያስጀመረ እያስጨረሰ ይቀጥላል። ይሄን ዋጥ ሌላ ጠይቅልኝ። ብልጽግና ሰራዊት ብለዋል። እነ ሰዎች ያውቃሉ ወይ? አሁን የታጠቀ ኃይል የሚደግፈው ብልጽግና ሰራዊት ብለዋል። የሀገር ሰራዊት እንጂ የብልጽግና ሰራዊት አይደለም፣ የፓርቲ ሰራዊት አይደለም። ይሄን ያዝልኝ። እዚህ ጋር እኔ ነኝ የነበርኩት፣ ሌላ ልጅ ወጥቷል። ማን ነው እኔ ነኝ አሁን ከመንግስት ደጋፊ ሀገሬን ስለሚመራ የመንግስት ደጋፊ ነኝ እኔ። የቱ ጋር ነው? እኔ ለምሳሌ ቅድም መሐመድን በጣም ተማሮ ነው ተናገረ። ለግለሰብ ለመስጣት የተላላጥነውበት የቱ ጋር ነው? አብይ ነው ሐውልቱን ሰርቶ ይዞ በራሱ ስም ለጥፎ ሲዞር የነበረው ወይስ የእናንተ ሰዎች? ሌላ ጥያቄ ልጠይቅ። መንግስት የታጠቁትንም ጭምር የሃይማኖት ሽማግሌ፣ የሀገር ሽማግሌዎች፣ እናቶች ባሉበት 100 ጊዜ እየለመናቸው ነው። አንተ ጆርናሊስት እኮ ነህ። ለምንድን ነው ለአንተ ይሄን ነገር መንገር ለእናት ሜጥን ማስተማር ነው የሚባለው? እየቆፈርክ ነው የምትለው አንተ ስራ ስለሆነ መረጃ 100 ጊዜ እየለመነ ነው መንግስት። በአዲስ አበባ በቦሌ ማታም ተመቶላቸው ቪዛ አግኝቶ አገር ቤት ወጥቶ ይሳደባሉ። ከአገር ቤት ወጥቶ ላለመመለስ ስብሐት ነጋ አሁን የፖለቲካ ስደተኛ ነው። ልደቱ አያሌው የፖለቲካ ስደተኛ ነው። መንግስት እያየ እኮ ነው የወጣው። ጀዋር የፖለቲካ ስደተኛ ነው። የምን ማጭበርበር ነው ይሄ? አሁንም እኔ የሚጠይቅ ጥያቄ ምሁራን ናቸው። ይሄ መሪ ማይም ነው ይላሉ። እሺ ምሁራን ከሆኑ ለምንድን ነው አመጽ ነው የሚፈልጉት? ምሁራን ናቸው። ማኒፌስቶ ማዘጋጀት ይችላሉ። ለምን አመጽን መረጡ? yes ምሁራን ናቸው፣ ፕሮፌሽናል። ለምን አመጽን መረጡ? አመጽ ነው የሚሉት፣ ህዝብን መቀስቀስ ነው የሚሉት። ለምን አመጽን መረጡ? ለምንድን ነው በፓርቲ መስርተው ማይወዳደሩት? አገር አቀፍ ፓርቲ። ቅድም አንዱ ምን አለ? ጀግናው አማራ የወለደ ፋኖ አለ። ጀግናው አማራ ወልዶ አስተምሯቸው የሰጣቸው እኮ ከአብይ ጋር ሰራሩ እኮ። የሀገሪቱ ብሔራዊ ፕሬዝዳንት፣ የሀገሪቱ ፕሬዝዳንት አቶ ታዬ አጽቀሥላሴ፣ የሀገሪቱ ጠቅላይ ሚኒስትር የኔ ሚኒስትር ነው። የሀገር ሚኒስትር አማራ እኮ ነው። የፌዴሬሽን ምክር ቤቱ ኃላፊ አማራ እኮ ነው። ምክትል ኤታማዦር ሹሙ እኮ አማራ ነው። ገብቶላ ጀነራሎችን አማራ ጀግናው አማራ ህዝብ የወለዳቸው ያሳደጋቸው የመረጣቸው ከአብይ ጋር ሰራሉ። ደግሞ ግለሰብን አብይ ከሞታ ይላሉ። አብይ ከተገለ አብይ ነው ወይ መንግስት ማለት? ግለሰብ ነው እኮ። ኢቭን እናንተ እንደምትሉት እናንተ ያላካችሁ ሰይጣን እንደምን ጠጥቶ ቢገለው በህጉ መሰረት ምክትል እኮ ነው የሚተካው። ለመለስ ዜናዊ ግድቡን ብቻ አንስተው መለስ ዜናዊ ደርግ ከወደቀ በኋላ ተነስቶ በሱ ሌጋሲ ስንት መሰረተ ልማት ተሰርቷል? ስንት መሰረተ ልማት ተሰርቷል? ቅድም የወደቀ ተማሪ ይላሉ። ቆይ ይኸው አሁን ግልብጦች ነው የሆነው። ሺዎች ያልፋሉ፣ ዩኒቨርሲቲ ይመረቃሉ። ቴዲ አንተ ታውቃለህ፣ አዲስ አበባ ላይ ከተማ ላይ ስንት ሰው ነው? አንድ ሰው ለመቅጠር ስንት ሰው ነው የሚሰለፈው? አንድ ሰው ለመቅጠር በመቶ ሺዎች መቆጠር እኮ ነው የሚሰበሰበው። ይገባል ወይ? መንግስት አምኖ አንድ ዩኒቨርሲቲ አምኖ ኳሊፋይድ አድርጓል ብሎ ያስመረቀውን ተማሪ እኮ መልሰህ ጥያቄዎችን ጠይቀህ መቅጠር ሲገባ ሲኦሲ ቢል እኮ በምክንያት በተልካሻ ምክንያት እኮ እያራገፍክ ነው የምትለው። ገብቶሃል አይደል? 20 ምናምን ሺህ ያለፈው ተማሪ 10 ሺህ ፈላስፋ ከተገኘ ሳይንቲስት ከተገኘ በቂ እኮ ነው። ለሚሊዮን ሺዎች ስራ እድል ይፈጥራል። እኛ እኮ መርፌ መስራት በማንችልበት ሀገር 100 ሚሊዮን ኢንጂነር ሰብስበን
ተራ ኢንጂን እንኳን ዘመናዊ እንትን ሞዲፊኬሽን መስራት ያልቻለ ኢንጂነር ሰብስበን እኮ ዛሬ ምን ነው እኔ አንድ ጥያቄ ለመንግስትም የሚያቀርበው አዎ ትምህርት ማለት የአንድ ሀገርን ህልውና የሚወስን ምሰሶ ነው። መንግስት ያደርጋል ብዬ አስባለሁ። አጠቃላይ ከታች ጀምሮ እስከ ላይ በፌደራል መንግስት መመራት አለበት። የትምህርት ፖሊሲያችን በዛ መቀየር አለበት። ክልሎች ውስጥ ከፍተኛ ለውጥ አለ። በክልሎች በወረዳው እንደው ወደ ዞን አካባቢ ስትል እኛ በቋንቋችን ምን እንማራለን? እንደ ዞን ነው። ካርኩሌሙ የማን ነው? ስትፈተን እንደ ሀገር ነው የምትፈተነው። እንደ ሀገር እንድንፈተን እንደ ሀገር አንድነት እንዲመጣ መንግስት እንደው ፖሊሱን መድረግ ያለበት ከላይ ብቻ ማጠናከር ሳይሆን እስከ ታች ድረስ መንግስት መረከብ አለበት። ፌደራል መንግስት ይሄ ትምህርት ፖሊሲው ማለት ነው። ከክልሎች ከወረዳዎች ከዞኖች መውጣት አለበት። ገብቷላ? በዚህ ነው ለማለት የምፈልገው። የቅድሙን ጥያቄዎችን የወደቡንም የሌላውንም ጠይቅልኝ። በአመጽ ነው የሚሉት፣ በማስረበሽ ነው የሚሉት። ለምንድን ነው ሰላማዊ መንገድ የምትከተሉት? አንድ ነገር ማስተዋወስ አለብህ። ሀገር አለ፣ ህገ መንግስት አለ። ህገ መንግስትን ከጣስክ እየጣስክ ዝም ብለህ አትቀመጥም። ህገ መንግስት ስለሆነ ማለት ነው። ሀገሪቷን የሚመራው መንግስት ደግሞ ህግን የማስጠበቅ ከህዝብ የተቀበለ አደራ ስላለ ቲፒኤልኤፍ ጋር መንግስት የተጣለው እኮ ቲፒኤልኤፍን ጠርቶ አይደለም እኮ ህገ መንግስትን ስለጣሰ ነው። ህገ መንግስትን ስለጣሰ ስለሰበረ ነው። በቃ 4 ነጥብ። ገብቶላ? አንተ ብቻ አይደለም ጀግና፣ ህዝቡ ጀግናዎችን መርጦ ብዙዎች እየመሩት ነው። እስቲ በሰላማዊ በኩል ብሔራዊ ፓርቲ ፈጥራችሁ ለማወዳደር ለምን አትሞክሩም? ለምን ነው አማጽ የምትፈልጉት? በነገራችን ላይ እንደ ቅድስት ያሉ ጀግኖች በሩ ክፍት ነው፣ ይጠቃለላሉ ወደኛ ሀገር። በዚህ ዕውቀታችሁ ሀገር እንዲያገለግሉ እንፈልጋለን። አመሰግናለሁ። ቴንክ ዩ ጀነራል። ወደ መሐመድ እንሄዳለን። ነኝ አለ እኔ እንድቀድም ጽፎልኛል ነው። ኦኬ አዎ ቅድስታችን ትሆኛለሽ። እሺ ቴንክ ዩ ለግብዣው አመሰግናለሁ። ለጊዜው ይለፈኝ ብያለሁ ወንድሜ። እኔ በተለይ የነገዱ እና አንዳርጋቸውና የነጆሃር የፖለቲካ እንትን ላይ ነው ትንሽ መስጠት እንፈልገው። እንግዲህ የፖለቲካ ትግሉ ስትገባ ወይ መሳሪያ ታነሳለህ ወይ ደግሞ ፕሮፓጋንዳ፣ ያው የተለመደ ነገር ነው። ልክ ያኔ ግንቦት 7 ወይም ኦነግ ኤርትራ እያሉ በቃ መጣን እዚህ ደርሰናል ይሄን ያህል እርምጃ ወሰድን ምናምን ሲባል እኔ እንኳን ያኔ በኢሳት ሳየው በቃ በማግስቱ ምናምን የሚገቡ ያህል ነበር የሚመስለንና በኋላ ለውጡ ሲመጣ ሁሉም ሲታዩ ለካ እንትኑ ሌላ ቦታ ነው፣ ነገርየው ሌላ ነው። እና እንዲህ አይነት ነገሮች መጠበቅ አለብን። እኔ በጣም ኢትዮጵያ ውስጥ የብልጽግና ፓርቲ ተቃዋሚ የሚባሉት በተለይ ይሄ መንግስት መውደቅ አለበት በኃይል መውደቅ አለበት ብለው ወደ አንድ ጎራ ያሉት መነሻቸው ላይ ሲሰሩ እኔ አላቅም ለምን ስህተት እየሰሩ እንደሚሄዱ አይገባኝም። ይሄንን መንግስት የአንድ ሰው መንግስት አድርጎ የማየት ችግር እያየሁኝ ነው። በየትኛውም አጠራራቸው በየትኛውም እንትናቸው አብይ አህመድ አንዳንድ የበታችነት ስሜት ሁሉ ያላቸው ይመስለኛል። ማለት ስርዓቱን የምትጠላው ከሆነ በደንብ ስርዓቱን ነው እኮ በተቸት ያለብህ እንጂ ግለሰብ ለይተህ እኔ ከግለሰቡ ጋር የግል ጥላቻ የግል ምናምን ያላቸው ሁሉ እየመሰለኝ በቃ በየሚዲያ አብይ አህመድ ሲሉ በጣም ይሄንን እንትን መስማት ሁሉ እያስጠላኝ የመጣበት እና በጣም ብዙ ሰዎችም እንደዚህ እያሉ ያለበት ሁኔታ ነው ያለው። ፖለቲካ ነው መስራት ያለባቸው እና ግለሰቡን ብቻ በማየት ልክ እንደዚህ በጣት ነካ ብታረግ የሚፈርስ አይነት የፖለቲካ ሁነት ውስጥ እንዳለ አድርጎ መናገር እኔ ፖለቲካውን በደንብ ያለ ማየት ችግር ይመስለኛል። ምክንያቱም ከብልጽግና ፓርቲ ውስጥ በመላው ክልል እኮ የብልጽግና አባላት አሉ። እንታገልለታለን የምትለው ብሔር ውስጥም እኮ የብልጽግና አባላት አሉ። ስለዚህ እነዚህ ሰዎች መተህ ይሄንን መንግስት አፈራርሰዋለሁ ስትል
ዝም ብለው ይጠብቁሃል ወይ? ምሳሌ የአማራ ክልል ያለው ኃይል ይሄን መንግስት አፈርሳለሁ ስትል የአማራ ብልጽግና ዝም ብሎ ያይሃል። የህልውና ጉዳይ እኮ ነው። ኦሮሚያ ውስጥ መጣ አፈርሰዋለሁ ስትል ኦሮሚያ ውስጥ ያለው ብልጽግና አባላት ዝም ብለው ነው ወይ የሚሰጡ? ይሄንን ያለማየት ችግር ሁሉንም ነገር ከግለሰቡ ጋር የማጣበቅ የበታችነት ደዌ ያለው በፖለቲካችን ውስጥ። በጣም ደግሞ ግራ የሚገባኝ ነገር እንዴት ነው አንተ ተቀናቃኝህን አሳንሰህ የምትነሳው? ማለት ምን አይነት ፖለቲካ ነው እየተሰራ ያለው? እዚህ ጋር አንድ ጥያቄ ልጠይቅሽ። ለምሳሌ ሴሌክት ኦብጀክት ዛት አት ዘ ሴም ሼፕ ኦኬ አንድ የሊጋታተም ኦኬ ኦኬ ለምሳሌ ይሄ አሁን በእርግጠኝነት አንድ ሰው የፖለቲካ ሳይንቲስት ነኝ ካለ ለምሳሌ ልንገራችሁ። ለምሳሌ ፕሮፌሰር ጆን መርሻይመር የሚባሉ የቺካጎ ዩኒቨርሲቲ ፕሮፌሰር አሉ። ምናልባት በዩክሬን ራሽያ ጦርነት እሳቸው የምታደምጡ ካላችሁ ከዚህ ቀደም ተናግሬ ነበር፣ አድምጧቸው ብዬ። የዩክሬን እና ራሽያ ጦርነት ከመጀመሩ 8 ዓመት ቀደም ብሎ መነግራችሁን በደንብ አድምጡና ሄዳችሁ ዩቲዩብ ላይ ታያላችሁ። ዩክሬን ኢዝ ዘ ዌስትስ ፎልት የሚል ትንታኔ ያላቸው እና ከ8 ዓመት በፊት የዩክሬን እና ራሽያ ጦርነት እንደሚነሳ የተናገሩ የመጀመሪያ ሰው ናቸው። አሁን ከዛ ጄፈሪ ሳክስ የሚባሉም ደግሞ አሉ። ኢኮኖሚስት ናቸው። ዩኤን ውስጥ የሰሩ ሰው ናቸው። ዓለም ላይ የሚሆነውን ነገር የተለያዩ ቫሪያብሎችን አስቀምጠው ሲተነብዩና ሲናገሩ ኤግዛክት ሴም ቲንግ ነው የሚሆነው ዓለም ላይ እየሆነ ያለውን ነገር። አሁን የፖለቲካል ሳይንቲስቶችን የሌላው ሀገር ስታዩ አስቀድመው ከ5 ዓመት ከ6 ዓመት በፊት የተለያዩ እንትኖችን ወይም ከ2 ዓመት በፊት ይናገራሉ። ኦኬ አሁን ራሳቸውን የፖለቲካ ሳይንቲስት ነን ወደሚሉ ሰዎች ልምጣና ለምሳሌ በሰሜኑ ጦርነት ተናግሬ ነበር። የሰሜኑ ጦርነት ያልተነበየ የለም። ለምሳሌ ያልተናገረ የለም። ማንኛውም ፖለቲካን የጀመረ ሰው መቀሌና አዲስ አበባ ይመላለሱ የነበረውን መመላለስ ያየ ሰው ጦርነት ሊነሳ እንደሚችል ማንም ይሄን እንግዲህ የሚያመልጠው አለ ብዬ አላስብም። አሁን ኦሮሚያን የኦሮሞን ህዝብ ማነሳሳት ነው ቀላሉ መንገድ፣ በጣም ቀላል አድርጎት ማለት ነው። አብይን እኮ በጣም የኦሮሞን ህዝብ ማነሳሳት ነው ምናምን ብሎ ቀላል አድርጎ ሲናገር አንዳንዶች ህዝብን መናቅ ነው ይላሉ። ህዝብን በዚህ ደረጃ እኮ በሚስቴም ደረጃ በሚስቴ እንኳን በሚስት ወይ በባልሽ ጉዳይ አትተማመኝም ማለት ምክንያቱም ባልሽ እንኳን የተለየ ሀሳብ ሊኖረው ይችላል ወይ እሺ ወይ ሊሆን ይችላል። ዝም ብሎ እርግጠኛውን 100% ሶፋ እንኳን እንግዛ ስላልሽው እሺ ብሎ ሊገዛ አይመጣም። ወይ የሆነ ተለዋጭ ቀይ እንግዛ ወይ ቢጫ እንግዛ ሊልሽ ይችላል። ወይ ደግሞ አሁን አይደለም ጊዜ ሊልሽ ይችላል። በዚህ ደረጃ ህዝብን ያውን ደግሞ በሚሊዮን የሚቆጠርን ህዝብ እርግጠኛ ሆኖ አነሳሳበታለሁ ጥለዋለሁ ሲል አንደኛ ህዝብን መናቅ ነው ይላሉ። ሁለተኛ ያለው ነባራዊ ሁኔታ የመረዳት ችግር አለበት ይላሉ። በዚህ ደረጃ እሱ የተናገረው ንግግር አሁን ካለው ነባራዊ ሁኔታ ጋር ስታዩ ማለት ነው ትርጉም የሚሰጠው ሆኖ አግኝተሽዋል ወይስ የተሳሳተ ትንታኔ ነው ብለሽ ነው የምታስቢው? እንግዲህ አልሞት ባይ ተጋዳይ እንደሆነ ነው ተነስ ቢለው የሚነሳለት ወጣት አለው። ወደዛ ልመጣልህ ነው። አልሞት ባይ ተጋዳይ ነው አለሁኝ እኔ ከዚህ በፊት እንዳረኩትኝ አሁንም ኦሮሚያ ውስጥ ተቀባይነት አለኝ፣ የኦሮሞ ህዝብ ይቀበለኛል፣ መሰረት አለኝ ብሎ ይሄን በሚዲያ ከቨር ለማድረግ ነው ብዬ ነው የማስበው። ምክንያቱም እኔ ከዚህ በፊት እንዳልኩትኝ ጆዋር ወጥቶ ቄሮ ውጣ ተሰለፍ እንዲያድርግ ሲል የነበረው በሱ ብቃት በሱ የፖለቲካ እውቀት ምናምን ሳይሆን የኦሮሚያ ብልጽግና የሆነው አሁን ኦፒዲዮ ከውስጥ ለውጥ ለማምጣት ፈልጎ ስለነበረ መልምሎ ያዘጋጀለትን መዋቅሩን ተጠቅሞ የጠራለትን ቄሮ ነው የተጠቀመው። አሁን ቢጮህ እንደፈለገው ቢል ጆዋርን ተከትሎ ወጥቶ የሚሞት የኦሮሞ ልጅ የለም። ጆዋር እድሉ ተሰጥቶት ተፈትኖ የወደቀ ነው። ለዚህ ማሳያው ምን እንደሆነ ልንገር። ኦሮሚያ ውስጥ እሱን ተከትሎ ምንም ነገር የሚያደርግ ኢቭን ኢፍ ታጣቂ ኃይል እንኳን የለም። ምሳሌ የነጃል መሮ ቡድን ጆዋርን ወደዛ አካባቢ ድርሻ ያደረገው። ስለዚህ ወዴት ሄዷል መሰለ ጆዋር?
ወደ አማራ ፖለቲካ ሄዶ 24 ሰዓት ስለ ፋኖ ሲያወራ ይውላል። ከዚህ በላይ ክሽፈት ምን አለ? ሐሜተኛ ሆኗል። እውነት ለመናገር አሁን እዚህ ፖለቲካ ተንታኝ ነው ምናምን የምትሉ ሰዎች እኔ እንዴት እንዳያችሁት አላል። ሐሜት ሆኗል እኮ በቃ ሐሜት። ሰው 24 ሰዓት ሐሜት፣ ሰዎች የታደሙባቸውን እንትን ቪዲዮ ያመጡ ምናምን ሐሜት ውስጥ የተገባባቸው ሁኔታዎች አሉ። አየ ይሄ ዘመን ጥሩነቱ ሚዲያ እያንዳንዷን ነገር ያመጣልሃል። አሁን በተቃዋሚ ጎራ በተለይ ውጭ ያሉት ፖለቲከኞቻችን ስናያቸው ከወር ከ2 ወር በፊት ከዓመት በፊት እኔ ለምሳሌ አንዳርጋቸውን አግኝቼዋለሁ። በትክክል ያለኝ ነገር ከአብይ በላይ ኢትዮጵያን የሚወድ ኢትዮጵያዊ የለም፣ እኔ በሱ ልክ ሀገሪቷን መወዳት አይመስለኝም ነው ያለ። አሁን ተመልሶ እንደዚህ ሲለኝ ሾርት ሚሞሪ ከሆነ እንደተባለ ያለኝ እኔ ጋር ነው ችግሩ ማለት ነው። ሴም ቲንግ ገዱ በጣም ብዙ ርቀት ሄዷል። እያንዳንዱ ነገር ሪከርድ የተደረገ ነው። አሁን መተህ እንዲህ ስትል እንዴት ልመንህ ነው የምለው። አንዴ ቃልሽ ቅድስት እንዴት ልመንህ? ስለዚህ እኔ መብታቸው ነው መሰባሰብ፣ ሐሳብ ይስጡ፣ ይተንትኑ። በተለይ እኔ በነጁዋር በኩል መንግስትን ይሙልን፣ ያላወቅናቸውን ሐሜቶች ይንገሩን፣ ያለፉ ነገሮችን ምናምን ይንገሩን፣ እንሰማለን። ግን በእርግጠኝነት እነሱ በጣም ጎበዝ ከሆኑና ቀጣይ የሽግግር መንግስት መፍጠር የሚፈልጉ ከሆነ አንድ ዓመት አብረው ይቆዩ። በተመሳሳይ ፖለቲካ እንትን ውስጥ ሆነው 1 ዓመት አብረው ይቆዩ። ከዛ ፍኖተ ካርታቸውን ያሳዩን። ያን ጊዜ አማራጭ ኃይል ብለን ልንጠቀማቸው እንችላለን። አሁንም መነሻቸውን በጣም ብዙዎች የሳቱት ይሄንን መንግስት እንደው በካልቾ ቢሉት እንደሚወርቅ አርጎ እንዳለቀለት አርጎ መናገር እኔ የፖለቲካ ችግር ውስጥ እንዳሉ ነው የሚሰማኝ። ተመልከት የሶሪያ መንግስት እኮ ያ ሁሉ ተቋሚ ጋር እየታገለ ዋና ከተማዋን ብቻ ይዞ ለ13 ዓመት መንግስት ተብሎ ቆይቷል። በምን ሂሳብን የታጠቀ መንግስት መተህ በቃ እንደዚህ ስላረኩት ጥሎ ይሄዳል ምናምን ብሎ ማሰብ እንዴት አይነት ፖለቲካ እየሰሩ እንደሆነ ግራ ይገባኛል ማለት ነው። ቴንኪዩ። ሰላም ደርልኝ። ሰላም ዋሉ። ፖለቲካ መሬት ላይ ያለው ነባራዊ ሁኔታ አይንን ገልጦ ማየትና መተንተን ነው። ከዛሬዋ ቀን ጀምሮ ቀን ካላንደራችሁ ላይ መዝግቡና ለቀጣይ 10 ዓመት በህይወት ካላችሁ ታዘቡኝ። ለቀጣይ 10 ዓመት ጀዋር መሐመድ ተነስ ብሎ የሚነሳለት 100 የኦሮሞ ወጣት ካለ እኔ ራቁቴን ቆማለሁ። ከሱ ይልቅ ፋኖች 4 ኪሎ ሊገቡ ይችላሉ። ኦነግ 4 ኪሎ ሊገባ ይችላል። መሬት ላይ ያለውን ነባራዊ ሁኔታ አይቼ ስተነትን ነው። እኔ እንግዲህ የኔ ግምጋሜ ትክክል ሊሆን ይችላል ላይሆን ይችላል። ግን የኔ ከጠየቃችሁኝ እንደዛ ነው የሚመስለኝ። አሁን በወኔ በፍቅር በምናምን አይደለም። መሬት ላይ ያለውን እውነታውን አይናችሁን ገልጣችሁ እዩ። አሁን የሚተማመንባቸውን ቄሮች ይዋቸው እስኪ ምንድን ነው እያሉ የሚሉት? ቄሮ ስለ ቄሮየን አይደለም ወደው በጣም ወደው ልጅ ነው። መሬት ላይ ያሉትን እስኪ አሁን የሚተማመንባቸውን የኦሮሞ ወጣቶች ይዋቸው። ምንድን ነው የሚሉት? ምንድን ነው እያወሩ ያሉት? ይሄውን ይሄ ጥላቻ ምናምን ሳይሆን ነባራዊ ሁኔታውን አይናችሁን ገልጣችሁ አይታችሁ ትንታኔ ሰጡ። በቃ አለቀ። እንደሚለው እሱ ሪትሙ የጠፋበት ነው ይመስለኝ። እኔ ሪትሙ ደግሞ ከጠፋበት ሌላ ካርታ ምናምን መምዘዝ አለበት የሚል እምነት አለኝ። ወይ አይ ዶንት ኖ እንዴ ሊሆን እንደሚችል አላውቅም። ግን የኦሮሞን ወጣት አነሳስቼ ጠቅላይ ሚኒስትሩ ላይ የሽግግር ሂደት እመራለሁ የሚለው ነገር እኔ እንጃ። እንደው 10 ዓመት አበዛሁት አይደል? እንደው ልጨምር መሰለኝ አሳነስኩት መሰለኝ 15 ዓመት አድርጌዋለሁ ለማለት ያለው። እሺ ከቅድስት በኋላ መሐመድ መጣ። ይሄ የግሌ የኔ ሀሳብ ነው እንጂ ሌላ እንትን አይደለም። ወደ ሙሄ እንሄዳለን። ሙሄ ይሰማል። ስልክ ገባበት መሰለኝ። ስልክ ገብቶብሃል? እያወራህ ነው መሐመድ? አይሰማም። አሁን መታል።
ኦኬ ታብታብ ሳይደረግ ሲቀር እንደዚህ ይሆናል። እስኪ እንግዲህ ሁሉም የየራሱ ፍሰት አለ እዚህ ቤት ውስጥ እንደምታየው ነው ቴዲ። እንግዲህ ወፍ እንደ ሀገሯ ትጮሃለች የሚለውን ወፍ እንደተከፈለበት ቦታ ይጮሃል ብዬ ነው የማስበው። እና አንዳንድ ሰዎች ብልጽግና ነን ብለው መናገር አይደፍሩም፣ ግን ብልጽግናዎች የሚያበላሹትን ነገር ኮሬክት በማድረግ ነው ተጠምደው ያሉት። የብልጽግና ደጋፊ ነን ብለው ቦልድሊ የሚያወሩት ሰዎች የሚናገሩትን ነገር ነው ፊክስ ለማድረግ እየሞከሩ ያሉት። እና በነገራችን ላይ በግልጽ መደገፍ እኔ ብልህነት ነው ብዬ ነው የማስበው። በግልጽ ለምታምንበት ነገር በግልጽ መደገፍ፣ የኢትዮጵያ መንግስትን መደገፍ ኃጢአት አይደለም፣ መቃወም ኃጢአት አይደለም። ነገር ግን ሁለት ጫማ ለብሶ ሁለት ግራ ጫማ ለብሶ አንደኛው የቀኝ ጫማ እስኪገኝ ድረስ በሁለት ግራ ጫማ ልንቀሳቀስ የሚሉ ሰዎችን እያየው ነው። እዚህ ጋር ሊትራሊ እንትን እያደረጉ ያሉት ይሄ ምንድነው ኦፖርቹኒስቲክ አይነት ቢሄቪየር የማይባቸው ማለት ነው። እዚሁ ላይ ሌላ ፖለቲካል ኮንስፓይረሲ ሲሰሩ ታያላችሁ። ጃዋር መሐመድ በጃልመሮ ፕሪቴክስት ቢገደል እንደሚያስደስታቸው የሚናገሩ ሰዎችን እዚህ ጋር ያሉኝ። ይሄ ምንድነው ለኦሮሞ ህዝብ ካላቸው ካንሴሬስ የሆነ ጥላቻ ማለት ነው። የኦሮሞ ህዝብ የመገዳደል ታሪክ ውስጥ እንዲወጣ አይፈልጉም። እዚሁ ፋብሪኬት አድርገው የሚነግሩንን በሀሳባቸውም እዚሁ ይነግሩናል። ከዚህ በፊት ጃራ አባገዳ ባሮ ቱምሳን ገደለ እያሉ የሚሸቅጡ ሸቃጮች እዚህ ጋር ደግሞ ጃዋር መሐመድን ጃልመሮ አያስደርሰውም ሊገለው ይችላል የሚል ተረት ተረት ያወራሉ። የምናየው ግን በአካል የምናየው የጃልመሮ የቅርብ ሰው ጃዋር መሐመድ ካለበት መድረክ ውስጥ ተቀምጦ አውርቷል። የካናዳውን ማየት ትችላለህ፣ ዲሲም ላይ የነበረው ማየት ትችላለህ። እነዚህ ሰዎች ህልማቸውን ነው የሚነግሩት። እኛ ደግሞ እያልኩ ያለሁት እኔ ኢትዮጵያ ውስጥ በህልም የሚኖር አይደለም። በቃ ከዚህ በፊት የነበረውን ነገር በነገራችን ጃዋር መሐመድና አብይ አህመድ ሰዎች በሚፈልጉት መንገድ እንትን ውስጥ እንዲገቡ አልፈልግም። ሁለቱም ኦሮሞዎች ናቸው። በነገራችን ላይ ተጠቃሚ የሚሆነው ከዛ ውጭ ያለው አሽቃባጭ ነው። አብይ አህመድን ለምን እንደሚደግፉት የምናውቃቸው ሰዎች፣ አብይ አህመድን እንዴት መደገፍ እንደጀመሩ የምናውቃቸው ሰዎች አሁን ላይ አብይ አህመድን የደገፉ መስለው አብይ ኮንትራሪ እነሱ የሚጠሉትን ሰዎች እንዲያጠፋላቸው የሚፈልጉ ሰዎች አሉ። ይህ በግልጽ እዛ ጋር ዝልኝና አንድ ብርቱ ጥያቄ ልጠይቅህ። የሴራ ከዛ በቂ ደቂቃ ስታለሁ። ይሄ የሴራ ጥያቄ ነው። ሁላችሁም አይናችሁንም ጆሮአችሁንም ገልጣችሁ አድምጡኝ። ጃዋር መሐመድና አብይ አህመድ ተነጋግረው ፖለቲከኞችን ያዝልን ብለው አሁን ለምሳሌ ከጃዋር መሐመድ ጋር አብረው የተሰበሰቡ አምነውት የተጠጉ ፖለቲከኞች አሉ። እነሱን ወደ ገደል ከመራቸው በኋላ ገደል ውስጥ ከከተታቸው በኋላ ጠና አስጥልኝ ብሎ ለመሄድ የተስማሙ ይመስልሃል? እሱን አጠይቀኝ። ለምን ጠይቀኛለህ? እሱን ሴራ ሊሆን ይችላል። ለምን ጠይቀኛለህ? እሱን ምን ማለት ነው? ለምን ጠይቀኛለህ? በቃ እኔ የኔ የፖለቲካል እንትን አለኝ አይደለ? ስለዚህ ይሄን እንድነግርህ የምትፈልገኝ ከሆነማ ዲስ ነው ፖለቲክስ። ምን ማለት ነው? አልገባኝም። ሴራውን እንድተነትንልህ የምጠይቀኝ ከሆነ አንተ የገባ የተረዳኸው ነገር አለ ማለት ነው። ምንድን ነው ይሄን ሴራ አይተኩዋለሁ እኮ ጥያቄ። አሁን ይኸውልህ እኔ ምንድን ነው ቁጣ የሚያደርግህ ምንድን ነው? ቁጣ አይደለም አትጠይቀኝ ያልኩህ ሴራ ነው ወይ ብለህ አትጠይቀኝ። የምትረዳው ነገር አለ አይደል አንተ? ጥያቄ ጠይቁ። ይሄን ሴራ አይተኩዋለሁ እኔ ካየሁበት አንግል እኮ ነው። ሌላ ነገር እኮ የለውም። እኔ ያየሁበትን መንገድ ገብቶኛል። አንተ ያየህበት አንግል አለ። እኔ ባየሁበት መንገድ በጃዋር መሐመድ እና በአብይ መካከል ያለውን ነገር እንዲህ ነው ብዬ እንትን የሴራ ትንተና ውስጥ መግባት አልፈልግም። ግን እያልኩ ያለሁት ሰዎች እንደዛ ሲሆን ከዚያ ይሄን መተንተን አልፈልግም፣ እኔ ይሄን ሴራ ልገባበት አልፈልግም ማለት አንድ ነገር ነው እንጂ ለምን ጠየቀኝ ስትል ትንሽ እንትን ስላደረገኝ ነው እንደዚህ ቴኪታስ ምንድነው በቁጣ መልክ ሳይሆን አትጠይቀኝ ያልኩት ምንድነው you know something so ሊሆንም ይችላል እንደዛ አይነት ነገር። ነገር ግን አሁን ይሄ እንዲህ ነው ብዬ 100% የምነግርህ ነገር አይደለም። ከሆነም ደግሞ በነገራችን ላይ ማለት ነው ቢሆን ማለት ነው I would be very happy። አብይ አህመድ እና ጃዋር መሐመድ to the extent ማለት ነው ሀገሪቱን ወደ ተሻለ መንገድ የሚያደርሱበት መንገድ ከተፈጠረ I would be very happy። የምፈልገው ነው ኢትዮጵያ የምትባለው ሀገር የሁሉንም ብሔር ብሔረሰቦችን ችግር መፍታት በሚችልበት መንገድ እንድትቀጥል ነው የምፈልገው። ነገሩ ግን አሁን ምንድነው በተቃራኒው እያየን ያለ ነው። ለምሳሌ for the last few days በነበረው እንትን ጃዋር መሐመድ የአብይን ፎቶግራፍ
በኤአይ ሰርቶ ምናምን ለጥፏል እያሉ የሚያሽቃብጡ ተለጣፊዎች አሉ። እነዚህ ሰዎች ኦሮምኛ ቋንቋ ይችላሉ። በኦሮሞ አዛነ ኦሮሞ የሆነ ቦታ ሄዶ ሲለፈልፉት ሰማቸዋለህ። ዲያናት ኦሮሞ በዲያ ፌክ እንትኖች ኦፖርቹኒስቶች ናቸው። ኦሮምኛ ይችላሉ። የራሳቸው ማንነት አላቸው። በራሳቸው ማንነት ውስጥ ቆመው ማውራት መስራት አይችሉም። ለምሳሌ ጀነራል ሳምሮ የሚባል ሀዲያ ነው። ከታመነ ጋር አይስማማም። I have been following him for more than 3-4 years። ከዚህ በፊት ይሄ አቋሙ ላይ ከመምጣቱ በፊት በቃ አንደኛ ደረጃ ቀሮ ነበር። አሁን ደግሞ ተገልብጦ አብይ አህመድን እንትን ለማድረግ ሲሞክር ተዋለ። እንደዚህ አይነት የሌብነት የፖለቲካል ዲስኮርስ የሚሰሩ ሰዎች ውጡ። በአማራና በኦሮሞ መካከል፣ በአማራና በትግሬ መካከል ጦርነት እንዲፈጠር እየሰሩ እዚህ ጋር መተው ደግሞ ናይስ ይጫወታሉ። ካድሬ፣ ሆዳም ካድሬ ማለት ነው። ይሄ ቢቆም የሚሻል ብዬ ስለማስብ ነው። ለምሳሌ አያና አለ። በግልጽ አያና የሚናገራቸው ነገሮች አሉ። አሁን አያና ሲመጣ ሪሰስቴት የሚያደርጋቸው የብልጽግና ካድሬዎች አሉ፣ የሚያበላሹትን ነገር የሚያስተካክልላቸው። አሁን አያና ሲመጣ ቅድም አትሞስፈሩ ተቀየረ ራሱ። እንደዚህ አይነት ተለጣፊዎች በቃ ውጡ። በኦሮሞን ፖለቲካ፣ በአማራን ፖለቲካ፣ በትግራይን ፖለቲካ ለባለቤቶቹ ስጡ። ከዛ ውጭ ግን ጃልመሮ ጀዋርን ገሎ ኢትዮጵያ ትቀጥላለች ብሎ የሚያስብ ካለ፣ አብይ አህመድን ጀዋር ገሎት ኢትዮጵያ ትቀጥላለች ብሎ የሚያስብ ካለ ኢትዮጵያ የነዚህ ሶስት ሰዎች አይደለም። ኢትዮጵያ የ80 ምናምን ብሔር ብሔረሰቦች ነው። እነዚህን 80 ምናምን ብሔር ብሔረሰቦች የሚጠቅም ስራ የሚሰራ ሰው ያስቀጥላታል። በዛ መልኩ አንደርስታንድ መደረግ አለብን ብዬ ነው የማስበው። ከዛ ውጭ ግን ይሄ የክሬዲት አሰጣጥ በተመለከተ እኔ ቴዲ አምሹር የጀዋርን ፔጅ ታየዋለህ ብዬ አስባለሁ። እያንዳንዱ ፖስት የሚያደርጋቸውን አዝ ጆርናሊስት ሚዲያ ስካን ታደርጋለህ ብዬ ስለማስብ የማንም ይሁን የማን፣ ምክንያቱም አንተ አንድ ቦታ ላይ ሳይድ ታደርጋለህ ብዬ ስለማላስብ ማለት ነው። ጀዋር መሐመድ በቅርብ እንኳ ለዩናይትድ ኔሽን የገባውን የግብፅ ደብዳቤ ምንድን ያለው? ኢትስ ቱ ሌት ነው ያለው። ኢትስ ቱ ሌት። አሁን ላይ የመክሰስ የማልቀስ ጊዜው አይደለም። ትላንት ነበር ቀድሞ ነበረ እንጂ መጥኖ በደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ነው ያልናት ግብፅን ማለት ነው። ኢትዮጵያ ውሃውን መያዝ ብቻ ራሱ ኤነርጂ ባይኖረንም ምንም ባይኖረንም ውሃውን ራሱ ኮንትሮል ማድረግ ኢስ ኤ ኒውክሌር ዌፐን ፎር ኢትዮጵያንስ። ጂኦፖለቲክሱ ላይ ተፈላጊ የምትሆንበት፣ ፖለቲካው ላይ ሚዛን የምትመታበት፣ የሚጠሉን ስንት ኮንስፓይረሲ ሰሩን የነበሩበት እንትና አይተራለም። የጅቡቲውን ከሶማሌላንድ ጋር በነበረን የሲአክሰስ ስንት ሲሰሩን የነበሩ ሰዎች መጥቶ ምንድነው ሲል የነበረው ሲደሰኩር የነበረው የእስማኤል ኦመር ጌሌ ማለት ነው። ግን ምንድን ነበር ሲሰራ የነበረው? ህዳሴ ከመመረቁ በፊት ከዚህ እዚህ ቤቱ ስናወራ ነበር አይደል? አንዴ ሙሉ በሙሉ ኮንትሮል ታድርገው የታጁራን ወደብ ብሎ ተናግሮ ሳምንት ሳይቀር ሀሳብ የቀየሩበት ሶማሊላንድ ጋር ሲሄድ የኢትዮጵያ መንግስት ማለት ነው። እኛ እዚህ ጋር ስለ ናሽናል ኢንትረስት ብለን ስናወራ ዛሬ መጥቶ ግን አዚፍ ኢትዮጵያን እንደሚወድ ለኢትዮጵያ እንደሚጠቅም ስለማይችል ነው። ከዚህ በኋላ አባይ ግድብ ተገድቧል፣ ውሃውን ይዘናል። የኤነርጂ ጉዳይ ሌላ ጉዳይ ነው። የሆነ ነገር እንኳን እናደርጋለን ቢሉ ውሃውን መልቀቅ ራሱ ባላንስ ኦፍ ፓወር እንዲኖረን ያደርገናል። ያውቃሉ ይሄንን። እነዚህ ሰዎች እዚህ ድረስ የመጡት ግድቡን ማንም ይጨርሰው ማንም ይጀምረው ኢትዮጵያኖች ግድቡን መገንባት መቻላቸው ነው። ስለዚህ ለይተን ነው ነገሮችን በዘርፉ ለይተን መናገር ብንችል ጥሩ ነው የሚለውን ያክል እንትን ለማለት ነው። ከዛ ውጭ ግን ደጋፊ ሳትሆኑ እንደ ደጋፊ የምታወሩ ሰዎች ቢያንስ ነገር አታውቁትም። ዛሬን ነው የምናውቀው። ዛሬ ባየነው በሰማነው ባነበብነውና በተረዳነው ነው እየተናገርን ያለነውና ለነገ ትዝብት እንዳንወድቅ ቢሆን ጥሩ ነው። ጆሃርን ትላንትና ታውቁታላችሁ። ጆሃር ከፊት ለፊት ሆኖ ኢትዮጵያ አውት ኦፍ ኦሮሚያ ብሎ ተናገረ ሲል ከኋላ ሆኖ ስሎጋን ሲያሰማ የነበረው ፕሪ 2018 የነበረን ጉዳይ ዛሬ ልክ ጆሃርን አታክ ለማድረግ የሚያመጣው ትላንትና ከጆሃር በፊት አጣና ተሸክሞ አዲስ አበባ ዙሪያ ሲዞር የነበረ ሁላ ነው ቴዲ። ዛሬ አሁን የብልጽግና ደጋፊ ሆኖ ጆሃርን ክሪስቲያንስ ለማድረግ ኢትዮጵያ አውት ኦፍ ኦሮሚያ ብሏል ጆሃር እያለ የሚናገር የኦሮሞ ተወላጅ አጣና ሲሸክም የነበረ ነው። ስለዚህ ይሄ ኦፖርቹኒስት ሆዳደር የሆኑ ሰዎች ናቸው እንደዚህ እያሉ ጆሃርን ክሪስቲያንስ የሚያደርጉት ብዬ ነው የማምነው። በዚህ ልክና መልክ ብንረዳው ለማለት ነው። አመሰግናለሁ። ኦኬ፣ እኔ አንድ ነገር ልበልና ወደ ሌሎች ልሂድ። ለጆሃር ደጋፊዎች የሚያስደስት ትንታኔ ጆሃር ላይ ጨከንክ ላላችሁ የኔ የራሴ መገለጥ ወይም የራሴ ሴራ ትንታኔ
የብልጽግና ሰዎችና አብይ አህመድ ወይም ደግሞ የብልጽግና ሰዎችና ጀዋር መሐመድ ተነጋግረው ቢኮዝ ጀዋር መሐመድ በተደጋጋሚ የተነገራቸውን ነገሮች ከሰማችሁ አንዴ አብይ አህመድ ኢንክሬዲብል የሆነ ስራ እየሰራ ነው፣ ልንደግፈው ይገባል፣ በእርግጥም ያሸጋግረናል አለ። በዚህ ንግግሩ ከብዙ የትግል ጓዶቹ ጋር ተጣላ፣ ከነጸጋዬ አራርሳ፣ ከነኢታና ሀብቴ ከሌሎቹም ጋር ወዲያው እንደዛ ያልኩት አብዛኛው ሰው እንደዚህ ስላለ በቃ ኦኬ ካላችሁ ብዬ ላለማስከፋት ነው አለና እነዚህን ጎራዎች ተቀላቀለ። ልብ ብላችሁ አድምጡ። እነዚህ ነጥቦች ታገናኛላችሁ። ክብራትና ክብራን ወዲያው ሄደና የብልጽግና ተቃዋሚ የሆኑ ሰዎችን መሰብሰብ ጀመረ። የወጣለት ቀንደኛ ተቃዋሚ ሆነ። ምናልባትም ለብልጽግና ማነቆ የሆኑ ፖለቲከኞችን ሰብስቦ ይዞ ወደ ገደል እየመራቸው ሊሆን ይችላል። አንዱ ታክቲክ ሊሆን ይችላል። መጨረሻ ላይ ወደ ገደል ከገቡ በኋላ ጤና ይስጥልኝ ትቀልዳላችሁ እንዴ? እግራችሁን ላሱ። በአብይ አህመድ ላይ የምነሳ መስሏችሁ ነው እንዴ? በእጃችን የገባነውን ስልጣን አሳልፈን የምንሰጣችሁ መስሏችሁ ነው እንዴ ብሎ መሄድ ይመስለኛል። ምክንያቱም ከዚህ ቀደም ባደረገው ንግግር ምን አለ? ይኸው ሰውዬ የቄሮ መኖር ወይም ደግሞ የእኛ ትግል መኖር አብይ አህመድ እንዲስፈነጠር ያደርገዋል። ያልተሰሩ ጥያቄዎችን ብዙ ዲማንዶችን ባቀረብን ቁጥር እንደ ታኮ እንይዘዋለን፣ እንደ ታኮ ለመያዝ ያገለግለዋል የሚለውን ንግግር የምታስታውሱ ካላችሁ ምናልባትም ጀዋር መሐመድ ብልጽግና እንዳይንሸራተት እንደ ታኮ እየያዘ ነው። እነዚህ የሰበሰባቸው የፖለቲካ ፓርቲዎች የፋኖም ደጋፊዎች ሊሆኑ ይችላሉ፣ ሌሎችም ሊሆኑ ይችላሉ። ሴራ ነው የሚሆን ነገር ከሆነ እናንተ ድረሱበት። እንግዲህ እናንተ ደግሞ የተለያዩ ነጥቦችን አገናኙና ነገ ከነገ ወዲያ ይኸው ሰውዬ ሊክዳችሁ ወይም ደግሞ ወደ ገደል ሊወስዳችሁ እንደማይችል ምንድነው ማረጋገጫችሁ? ሊበላ በስንት ትግል ያገኘነውን ትግል ስታስቡት እኔ ከእናንተ ጋር ታግዬ እንደገና በኦሮሞ እጅ ወይም ደግሞ በአብይ እጅ የገባውን ስልጣን አሳልፌ ለእናንተ ልሰጥ ሲያምርህ ይቀራል ብሎ ወደ ገደል ሊከትል ሊሆን ይችላል። ክብራትና ክብራን ጠርጥር ከገንፎ የማይጠፋ ምስት ስንጥር ይላል የሀገር ሰው ሲተረት እና ብዙ ጊዜ ያላችሁ አይደለም፣ ብዙ የምታስቡበት ጊዜ ስላላችሁ እንደ ዋዛ እንዳታዩት ለማለት ያለው። እሺ ከመሐመድ ቀጥሎ ወደ ማን ነው የሚሄደው? ወደ የአርበኛው ልጅ ወረደ። እንደ አንድ ልጅ የአርበኛው ልጅ ብዙ ስለሆኑ ቶሎ ቶሎ ወደ ሀሳቦቹ ልሂድ። ከግድቡ ሀሳብ ብነሳ ደስ ይለኛል። የመጀመሪያው ጉዳይ ላይ እንግዲህ የግድቡን ጉዳይ በተመለከተ በምናወራበት ጊዜ ላይ የማይሆኑ ስራዎች የተሰሩትን 5000 ሜጋዋት ምናምን ተብሎ ቅድም የተነገረው ነገር አለ። መታወቅም ያለበት ነገር ስለሆነ እሱ ላይ እንመስረትና ስንነሳ ይህንን ተርባይን ጨምራለሁ ብሎ የተነሳው አካል የኢትዮጵያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ተብሎ የተቋቋመው ነው። ይሄ አካል ደግሞ በዓለም ላይ ቻይና በአሁኑ ሰዓት ትልቅ ዳሞች የራሷን ዳም እየገነባች ያለችው ቻይና፣ የዓለም አንደኛውን ትልቁን ዳም እየገነባች ያለችው ቻይና ግድብ በምትገነባበት ጊዜ እንትኑን ያመጣችው ተርባይኖቹን ያመጣችው የኤሌክትሮ ሜካኒካሉን ስራ ያሰራችው ከማን እንደሆነ ሊስት ላርክ። ከፈረንሳይ፣ ከስዊዘርላንድ፣ ከጀርመኒ፣ ከኦስትሪያ፣ ከቻይና ሰፕላይ ያደረጉት የተርባይን ቁሳቁሶች ተብለው ሰፕላይ የተደረጉት አነስተኛ ነው። ከሱ ውጭ ያለው ኤሌክትሮ ሜካኒካው ላይ ያሰሩት ስራ በጣም አነስተኛ ነው። ሰፕላይ በማድረግ ግን እነዛ ኢኩዊፕመንቶችን ጥቃቅኖቹን ሰፕላይ በማድረግ ነበር የቴክኖሎጂ ትራንስፈር ያመጡት። ሁለተኛው በብራዚልና ፓራጓይ መካከል ያለው 14000 ሜጋዋት የሚያመነጨው ማን ነው የሰራው? ኤሌክትሮ ሜካኒካል ስራ የዩናይትድ ስቴትስ፣ የፍራንስ፣ የጃፓን፣ የኢኩዊፕመንቱንም ጃፓን ያቀረበችው፣ ጀርመኒ አጠቃላይ ሲስተሙን የሰራችው ጀርመኒ ነች። 3 ምሳሌ ላርግ ብዬ ነው። ሶስተኛ ብራዚል ድጋሚ 11000 ሜጋዋት የሚያመነጭ፣ ኦስትሪያ፣ ጀርመኒ ድጋሚ ኦስትሪያ በሰፕላይ በማድረግ አዲሽናል ተርባይን ዩኒቶችን፣ አርጀንቲና። እነዚህ ተሰባስበው ልምድ ኖሯቸው በዓለም ላይ ኤሌክትሮ ሜካኒካል ስራዎችን ይሰራሉ። ኢትዮጵያ ውስጥ ምንም የተርባይን አይደለም የደና ብረት ግንባታ እውቀት የሌለው ሜቴክ የሚባለው ድርጅት እኮ ይሄንን ወስዶ ወደ ከ400 ቢሊዮን ዶላር በላይ አክስሮናል። ይህንን መርሳት የለብንም፣ ልንማርበት የሚገባ ነው። ሁለተኛው 2
ቢሊዮን ብር የደን ምንጠራ እሰራለሁ ብሎ ሜቴክ የተሰጠው ለማን ነው? ለትግራይ ክልል የጦር አካል ጉዳተኞች። እቺን እንዳትረሷት። በህዝብ ተወካዮች ምክር ቤት በሪፖርተር ጋዜጣ ላይ ሄዳችሁ በጊዜው ላይ ማየት ትችላላችሁ። 2018 ላይ ጥቅምት ወር ላይ ጥቅምትና መስከረም ላይ አካባቢ ላይ የታተመ ነው። በደንብ ቁልጭ አድርጌ ስላነበብኩ ስለማስታውሰው ነው። የአካል ጉዳተኞቹ ቀርበው ለሜቴክ ኃላፊ እኔም በዚህ ዊልቸር ላይ ያስቀመጠኝና አንተን እዛ ቆመ 2 ቢሊዮን ብር ውድም አድርጌ የደን መመንጠሪያውን በልቼዋለሁ እንድትል ያደረገ እድል ነው። እኔ አካል ጉዳተኛውን እዚህ ተቀመጥኩ፣ አንተ እዛ ተቀምጠ እንዲትለኛለህ ሲባባሉ ነበር። እነዚህ ሰዎች 6000 ሜጋዋት እናደርሰዋለን ብለው 2 ተርባይን ተጨማሪ ኢቭን አላዘዙም እኮ ተርባይኑን አላዘዙም። እንሰራለን ብለው ጀምረው ነበር። የብረታ ብረቱን ስራ ደግሞ ሜቴክ ወስዶ ምን ያደርግ ነበር? at the same time 40,000 እንትን የሚያክል ውሃ የሚያልፍበት በአንድ ጊዜ ተርባይኑ በሚያንቀሳቅሰው የሚያልፍበትን ብረት ሰራለሁ ብለው 40,000 የሚችል አይደለም መጠኑ የብረቱ ስፋትና መጠን እንኳን የማይመጥን በመሆኑ ሙሉ ብረት አውጥተን ጥለናል። ብረት ቀጣጥሎ አስቀምጦ ባቡርን ሰራለሁ ብሎ የጀመረውን እዛው ተቀምጧል። ሂዱና ለጋር ላይ ማየት ትችላላችሁ። ለጋር ቁጭ ብሏል። ባቡር ሰራለሁ ብሎ የተጫወተው ከዛ በኋላ $2 ቢሊዮን ድጋሚ ወጥቶ የተገነባውን ታውቃላችሁ። እንደዚህ አይነት ጨዋታም ተደርጓል በግድቡ ላይ። አሁን የሃይድሮኤሌክትሪክ ፓወሩ ግንባታ ላይ አንድ በጣም ልናቀው የሚገባን ነገር አለ። ሁሌ ማጨናበር መዋሸት የለብንም። ለእያንዳንዱ ላረገው ነገር ዋና ዋጋውን ስንሰጥ ሌላ ጄኔሬሽን ለሚመጣው ጄኔሬሽን የምናስቀምጥለት ነገር ትክክለኛው ውሳኔ አደራይ ታይም በህዝብ በታክስ ፔየር መኒ በሚሰሩ ግንባታዎች ላይ እንዲወሰን እናደርጋለን። አለበለዚያ ግን ማንነትን መሰረት አድርገን ማጭበርበር ውስጥ መንገባ ከሆነ ውሸት የሚሸፍነው ጉም በጣም መጥፎ ነው። ተርባይን ጄኔሬተር ሲስተሙን እና ኮንትሮል ሲስተሙን እነዚህ ሶስቱን መሰረት ያደረገውን ስራ በምናይበት ጊዜ ሜቴክ ብቃቱ ሳይኖረው $400 ሚሊዮን በላይ ዩሮ በላይ አንድ ጥያቄ ልጠይቅ። እዛ ላይ እኔ አምናለሁ። ለምሳሌ ይሄ በተለይ መለስ ዜናዊ ከሞተ በኋላ የተፈጠረው ኢህአዴግ እሱ 6000 ሜጋዋት አደርሳለሁ። በጣም ይቅርታ አድርጉልኝና ደርግ አሁን ለገባንበት ውጥንቅጥ የአንበሳውን ድርሻ ይወስዳል ብዬ አስባለሁ። የዱርዬዎች ስብስብ ነው ደርግ። በመቀጠል የመጨረሻው 6 ዓመት ኃይለማርያም ስልጣን ላይ በነበረበት ዘመን መለስ ከሞተ በኋላ ያለውን ፔሪድ ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በማጅራት መቼዎች የተዳደረችበት ዘመን ነው ብዬ አስባለሁ። በሌባ በማጅራት መቼ ይሄን ሚክድ አይደለም። በሙሰኞች ሀገር እግዚአብሔር በኪነ ጥበቡ ነው እንጂ ያኖረን እኮ እንደ ሀገር እኮ መቀጠል አልነበረብንም። ኃይለማርያም ራሳቸውም ተናግረውታል። ኦኬ ይሄን ካልኩኝ በኋላ ይሄን ማወቅ አለባችሁ። እግዚአብሔር በኪነ ጥበቡ ነው እንጂ የጠበቀን ያለፈውን 6 ዓመት ዴይላይት ሮበሪዎች፣ እነዚህ ማፊያዎች ነበሩ። ሃይባ ያጡ ህግ ማይገዛቸው ሀገሪቷን ማን እያስተዳደረ እንደሆነ ማታቁበት እጅግ እኮ ታምር የነበረበት ጊዜ ነው። ይሄን ካልኩኝ በኋላ ብዙ ዝርፊያ ፈጽመዋል የተባሉት ክንፈ ዳኘው ናቸው አይደለም ሜቴክ የሚመሩ የነበሩት። መጨረሻ ላይ ፍርድ ቤት ግን ነፃ ናቸው ብሎ ታዲያ ለምን ፈታቸው? ነፃ ናቸው አላለም። በክሳቸው ተቋርጦ የተፈቱ መካከል አንዱ ናቸው እሳቸው። ክሳቸው የተቋረጠበት ምክንያት ብሔር ውስጥ ገብተው መሸሸግ ያለን ብለው ነው። ሌባ ይዘርፍና ሌባ ከሆነ ሌባ መሆኑን እኮ የትግራይ አካል ጉዳተኞች ማህበር ነው እኮ የሚመሰክረው። ለምን ጠሪያ የተሰጠውን 2 ቢሊዮን የተበጀተውን እምሽክ አድርጎ በልቶ ይሄ ሰውዬ ከዛ በኋላ ብሔር ውስጥ ተሸጎጠ። ወያኔ ማሳልፋ እኮ ከሱዳን ቦርደር ይዛ እኮ ያስረከበችው እኮ የትግራይ አካል ጉዳተኞች እንደሚያፈጡባት ስለምታውቅ ከነሱ ጋር ለመታረቅ ነው። ዛሬ ተፈቶ የሰውዬ እኮ ትግራይ ሀገር ትሆናለች። $400 ሚሊዮን ነው ያልከው? 400 ሚሊዮን ብር ነው። እሱ የሲቪል ስራውን በማጓተቱ ምክንያት ያል ብር የበላ ሰውዬ መርከብም ቀርጣጥፎ የሸጠ ሰውዬ በፍርድ ቤት ኦኬ ብሔሩ ስለተሸጎጠ ብቻ ነው የተፈታው። የታሰሩብን አሁን እንትና ክንፈ ዳኘው ታስሮብናል ይላል አንዱ ተነስቶ።
ክንፈዳኛው 2 ቢሊዮን ብር ለደን ምንጠራ የተመደበ ግድቡ ውሃ መያዝ ካለበት ደን ምንጠራ መደረግ አለበት። የደን ምንጠራ ተብሎ የተመደበውን ብር ማለት ነው እምሽክ አርጎ በልቶ እኮ በህዝብ ተወካዮች ምክር ቤት ቀርቦ ለቋሚ ኮሚቴ ቀርቦ ሪፖርተር ላይ ሄደ። እኔ በእውነት ነው የምላችሁ ፈልጌ አምጥቼ ያሳያችኋለሁ። ሪፖርተር ጋዜጣ ላይ ቃል በቃል የትግራይ ክልል አካል ጉዳተኛ የጦርነት አካል ጉዳተኞች የ17 ዓመቱ የአካል ጉዳተኞች ተብለው ተሰብስበው የተናገሩት እኔን እዚህ ያስቀመጠኝ አንተን እዛ ጋር ያስቀመጠ እድላችን ነው ብለው ነው የተናገሩት። ሁለት ሚሊዮን ባጭሩ። ስለዚህ እኔ አሁን ከኢህአዴግ ወገን ያለውን ነው የሰማሁት። በተደጋጋሚ የኢህአዴግ ልሳኖች ወይም ደግሞ የቲፒኤልኤፍ ልሳን የሆኑ አንዳንድ ሚዲያዎች የፓርቲውን ያልኩት የህዝቡ አላልኩም። ተደጋጋሚ 565 እያሉ አንድ ነገር ደጋግሞ ሲያወሩ እውነት ነው እና 65% የሚለውን ተቀበለናል። በዚህ በኩል ያለውን እኔ አልሰማሁም። በብልጽግና በኩል በትክክልም አብይ አህመድ ወደ ስልጣን ሲመጣ የግድቡ ግንባታ ምን ያህል ፐርሰንት ነው መረጃው አለ? ምን ያህል ፐርሰንት ነው ይሶ 68% ላይ ነበር። የሲቪል ስራ ነው ይኸውልህ፣ የሲቪል ስራ ነው የተቀበለው ነው። አዎ ይኸውልህ 68% ላይ ቆሞ የፍጥነቱ ማለት ኢንጂነር ስለሺን ለምን ይዞት መጣ? ከፋኦ ኦፊስ ኒውዮርክ ውስጥ ካለ ፋኦ ኦፊስ ድሮ 40 ምንጭ የሚያቀውን ሰው ቴክኒካል ሰው የሚያቀውን አግኝቶ ኃይለማርያም ይዞ አመጣና 6 ወር ውስጥ ኢንጂነር ስለሺ ሲሰራ የነበረውን ነገር በቀጥታ ሸራተኑ ሲናገር ሰምቼዋለሁ። ለምን ተቀነሰ የሚል ጥያቄ አሁን ታዋቂ የሆነች ህወሓት ልጅ ጠይቃ የሰጠው መልስ ነው የምነግርህ። የሰጠው መልስ ምን እንደሚል ታውቃለህ? መጀመሪያ የተሰራውን ስራ መረዳት አለባችሁ። 40,000 ኪዩቢክ ሜትር ውሃ ማስተላለፍ የማይችል ብረት ሚኒሙ ይህን ያህል መሆን ሲኖርበት ጥናቱ ላይ የተቀምጦ ሳለ ገንዘብ ለማጭበርበር ሲሉ ቀንሰው ሰሩ። ያንን ሙሉ ብረት የተርባይኑ ማስተላለፊያ ሙሉ ብረት ቀይረው ነው ከዛ በኋላ ድጋሚ በኳሊፋይድ በሆነ መልኩ የሚበይደው ምንም የሚለው ከውጪ መጣው ሰራተኞቹ ከውጪ መጣው በፈረንሳይ ድርጅት ተርባይኖቹ የተቀጠሙት የፈረንሳይ ድርጅት እነሱ ይወደድ። አሁን እኔ የፖለቲከኞቹ ላይ ልገባ ነበር ጥያቄውን በመሃል ላይ ስታስገባብኝ እንተናል። እሺ አሁን ይሄን ነገሮች ማስተዋል አለብን። ሌላው ግን እኔ አሁን ወደ ፖለቲከኞቹ ስለመጣ ነው ማለት ነው። ፖለቲካ ትንታኔ ሲባል በመጀመሪያ ደረጃ አሁን ያለበትን ሁኔታ መረዳት ያስፈልገዋል። እነ ጀዋር አሁን ያሉበትን ሁኔታ አይረዱትም። የህልም ዓለም ኑሮ ውስጥ ነው ያሉት። መራራ ጉዲና ድሮ 97 ሲለው ትዝ ይለኛል። አሁን ፖለቲከኞቹን ሳያቸው እነዚህን ሰዎች ላይ ነው የማየው። እነዚህ ሰዎች እኮ ማለት እንደማመጥ እንስማማ የምትል አንድ የ20 ዓመት 21 ዓመት ያልሞላት ህፃን ልጅ ቤተ መንግስት ውስጥ ግጥም አቀረበች ብለው እኮ ቁጭ ብለው የፖለቲካ ትንተና ይሰሩ የነበሩ ጊዜ ሰዎች ናቸው። ሚዲያው በነበራቸው ጊዜ ውሻችን በለጠን እኛ መብላቱ አቅቶን ምግባችን ቁጭ ብሎ መደማመጥ አቃተን ስትላቸው እኮ ቁጭ ብለው ምን ማለት ነው ይሄ እያሉ እኮ 24 ሰዓት ሲያብጠለጥሉ የነበሩ ሰዎች ፖለቲከኛ መባላቸው ያሳፍረኛል። ከምንም በላይ ግን እኔ አንድ በጣም የሚገርመኝ እቺ የሽግግር መንግስት ሐሳብ እኮ መታለች እኮ 2020 ላይ መጣ እኮ ምን ነበር ሲነግሩ ነበር? ከዚህ በኋላ መንግስት የለንም እኛ እንደዚህ ነን እያሉ ሲያጨበጭቡ ከኖሩ በኋላ አሁን ሲላቸው ኢቭን በዛ በሽግግር መንግስቱ ጠቅላይ ሚኒስትሩ ራሱ ባለበት ይቀጥል ሲሉ ነበር። ይሄ አሁን ይፈሩታል አላመነውም ነበር ገሌን ምናምን የሚሉት ሰዎች ማለት ነው። እሱን ችግራቸው የፖለቲከኞቹ ችግር ምን እንደሆነ ታውቃለህ? የወገን አቅምን አይለዩ። ትንሽ ህወሓት እቺ ነገር አላት። የወገን አቅምንና የጠላት አቅም የሰነፍ የሆነው ፓርት ምንድነው ብሎ አይለዩ። በቃ ዝም ብሎ በተገኘበት የሆነ ሪቮልቭን ከተነሳ ሱመር ወሰደ ገሌጋ እንዲያውን ተፈረሰ የተራ አብባልታ የወሬ ማአት ስብስቦች ናቸው የሚሰሩ። እኔ በፐርሰናሊ ጀዋር መሐመድ አንድ ነገር ልታየው የሚገባው ጀዋር መሐመድ 1996 አውጥቶ ኢህአዴግ ግብርና መር ኢንዱስትሪ ብሎ ካቆመ በኋላ እኮ ምንድነው ያስቆመው? ምንድነው ሐሳቡን አስቀይሮ ትራንስፎርሜሽን ውስጥ ከገባ በኋላ እኮ ጀዋር የመለስ ሐሳብ ጥሩ ነበር ብሎ ወደ ኋላ ከስሯል ተሳስቷል ብሎ የሚለውን የግብርና መር ኢኮኖሚ እኮ የሚጠቅሰው። እሺ እንደዚህ አይነት ሰዎች ለፖለቲካ የማይመጥኑም ባይነ ለኢትዮጵያ ፖለቲካ
እሺ የአርበኛው ልጅ ይሄ ለታሪክ መቀመጥ አለበት ጋይስ። ይሄ አድበስበሳችሁ ቢተናነቅህም መዋጥ አለበት። የሁላችሁም የራሳችሁን ጥረት አድርጎ እኔም የራሴን ጥረት አደርጋለሁ። ሳሊኒን ማናገር የምትችሉ ሰዎች የሳሊኒ ሰዎች ይሰጧቸዋል። ግድቡ የደረሰበት ደረጃ ያለበትን ደረጃ ምናልባት ኢንፎርሜሽን ሊክ ማድረግ እንዳይሆንባቸው ከስምምነት ከሌላቸው በስተቀር ከዛ በተረፈ እያንዳንዱ ነገር ትውልድ ማወቅ አለበት። ግን ዋናው ነገር ምንድን ነው? ተጨማሪ ከዚህ በኋላ ወደ ስልጣን የምትመጡ የፖለቲካ ፓርቲዎች አንደበታችሁን ማለማመድ ያለባቸው አማራ፣ ኦሮሞ፣ ስልጤ እያልክ አይደለም። ከአባይ ግድብ ግንባታ በተጨማሪ ሌሎች ግድብ ግንባታዎች ያስፈልጉናል። እነዚህን እንዴት እንደምትገነቡ ነው ማውራት ያለባችሁ። ብዙ ግድቦች ያስፈልጉናል፣ በጣም ብዙ። ይህንን እንዴት ነው የምታደርጉት? ይህንን እንዴት ነው የምገነቡልን? ምክንያቱም የኢትዮጵያ ሕዝብ አሁን እየጠየቀ ነው። አሁን ቅድም ላይ ሲናገሩ የነበሩ ህፃናቶች ሲሰሟቸው ይህን ነው እያወሩ ያሉት። አሁን እንደ ድሮ ይሄ የተላጨው ተቋጨው እሱን አሁን አይደለም። ከሰው ጋር ራሳችሁን ማስተካከል አለባችሁ። መሬት ላይ ያለው ኢትዮጵያ መሬት ላይ ያለውን ህዝብ የሚናገረውን ንግግር በደንብ ስሙ፣ አድምጡ። ህዝቡ ምንድነው እያለ ያለው? ለዘመናት አትችልም የተባለ ህዝብ ነበር፣ አእምሮ የታሰረ ህዝብ ነበር ይሄ ህዝብ። አሁን የአባይ ግድብ ወይም ደግሞ ስለ ወንዞቻችን በካሪኩለም ደረጃ ተቀርጾ መማር አለብን እያሉ ነው። እነዚህን ካልተለማመድን ከዚህ በኋላ ስለሚመጣው ጀኔሬሽን ነው ማሰብ ያለብን። ግብጾች ዝም አይሉም። ግብጾች ዋነኛ ፍራታቸው ከዚህ በኋላ የሚመጡ የፖለቲካ ፓርቲዎች ተጨማሪ ግድቦችን ሊገነቡ ይችላሉ እያሉ ነው ያሉት። እናንተ ያላችሁበት ቦታ የት ነው? በዚህ አውድ መዋራትም አለብን ለማለት ያለው። ቴንኪው። ከአርበኛው ልጅ በኋላ ወደ ኢሳቅ